እስካሁንም ድረስ ያለሽው ነገሮች አንቺ ባትቆጣጠሪያቸው፣ አንቺ ባትይዣቸው እዚህ ደረጃ አይደርሱም። ታውቂያለሽ፣ ድሮ በተቋጨ ነበር፣ ድሮ በቆመ ነበር፣ ሁሉ ነገር ከት ባደረገ ነበር። አይ ማርክ ሁሉ ነገር እኮ አሟልቶ ሰጥተዋል። እውነት ለመናገር አዛኝነት፣ ሩህሩህ፣ በቃ መካሪ፣ እንደ ወንድም እንደ እህት አድርጎ የሚይዝ ጥሩ ወንድም ሰጥቶሻል ሩታዬ ማለት ነው። እውነት ለመናገር ከማርክ ጋር ስለመጣሽ በጣም ደስ ብሎኛል። የተረዳት ማርቆስ ብቻና ብቻ ነው ማለት ነው። ሌሎቻቸው አስመሳይ ናቸው እንዳለ በዙሪያዋ ያሉ ሁሉ አስመሳይ። እኔ እኮ ማርክ ድሮም ይሁን አሁንም እውነት ለመናገር የእናቱ ልጅ ጀግናው ማለት ነው። ከዚህ በፊት የሆነ ጊዜ የማርክ ደጋፊዎች ሰድባችኛል፣ ዘቅዝቃችኛል እንደባለ ግን ለምን እንደሆነ ባላቅም እኔ አላቅም። ግን ማርቆስ ማለት ጎበዝ፣ ቆፍጣና፣ እናቱን የሚረዳ እናቱን ሲረዳ የማያሳይ ሩህሩህ፣ አዛኝ፣ ለሁሉም የሚያዝን ሲወልዱ ይበን ብዙዎቻቸው ሲወልዱ ያክስቱ ልጅ ስትወልድ ሩታ ስትወልድ ራሱ በጊዞ ነበረ ሲሄድ የነበረው። ሌሎቻቸው አንዳቸው አላየናቸውም ማለት ነው። ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እንግዲህ ለአብርሃም ልጅ ስጦታ ገዝቶ መጥተዋል። በመቀጠል ደግሞ ከሩታዬን ጋር ብዙ ልውውጥ እንትን እያሉ ነበረ። እውነት ለመናገር አዎ ማርቆስ የተናገረው ነገር ትክክል ነው። እሱ ምንድን ነው አንቺ በርትተሽ ባትይዣቸው፣ አንቺ እንደዚህ ባታደርጊ፣ አንቺ እንደዚህ ባታደርጊ ድሮ ነበር የሚቋቸው፣ ድሮ ነበረ ከት የሚደረግ የነበረው አለ ማለት ነው። ይሄ ደግሞ እኔም መሰክራለሁ። የት አባሽ አውቅሽና ነው የምትሉኝ? አውቃለሁ፣ በደንብ አድርጌ ነው የማውቀው ስንት መስዋዕትነት እንደከፈለችው ሩታ ማለት ነው። ብዙ ነገር ደርሶባቸው ነበረ፣ ብዙ ነገር ተብለዋል እነዚህ ልጆች፣ ብዙ ውጣ ውረድ አሳልፈዋል አብርሃምና ሩታ። ነገር ግን ሩታ ጎበዝ ስለሆነች ጠንካራ ስለሆነች በምንም ነገር ለምንም ነገር ቦታ ያልሰጠች ለማንንም ቦታ ያልሰጠች ለማንንም ግድ ያልሰጣች ጀግናዋ ሴት ትዳሯን መስረታ ቤቷን ቀጥ ለጥ አድርጋ መርታ ልጅ ወልዳ እየኖረች ነው። አለቀ ማለት ነው። ስለዚህ የማርቆስ እንትን ትክክል ነው ማለት ነው። ብዙ ነገር ያሳለፈችው የምላችሁ ወይ በሚዲያ ይፋ አልተደረገላችሁም ይሆናል። ብቻ ብዙ ውጣ ውረዶች ነበሩ። ነገር ግን ያንን ነገር ባትቋቋመው ኖሮ ዛሬ ላይ አይደርሱም ነበረ። ልጅም አይወለድም ነበር፣ አይጋቡም ነበር። ልክ እንደተጨመሩ ይለያዩ ነበረ። የማ ጥንካሬ ነው ያሳየው? የሩታ ጥንካሬ። የአብርሃምም ትብብር ይኖርበታል። እዚህ ጋር አይዞሽ ከጎንሽ ነኝ፣ በርቺ፣ ጠንክሪ ባይላትም እሷ እያላትም ነው። ገባችሁ አይደለ? አንዳንዴ ባሎቻችሁም ጥንካሬ የሚሆናችሁ ባልም አለ ማለት ነው። ስለዚህ ማርቆሴ የኛ ጀግና ማለት ነው። ጎበዙ፣ አዛኙ፣ ሩህሩህ ለሁሉም ነው የሚቆመው። ሲወልዱ በጉጉት ሰው ነው የሚመጣው። እውነት ለመናገር ልክ እንደ ማርቆስ አዛኝና ሩህሩህ ሰው አይቼ አላውቅም። እኔ በቡታጀራ ወንዶች ምን በቡታጀራ ዩቱበሮች ማለት ነው አሉ አይደል? አንዳንዶቻቸው ሽልጥልጥ። እኔ እንደሳደብ አታደርጉኝ። እውነት ለመናገር መሳደብ አልፈልግም ማለት ነው። ውድ ቤተሰቦቼ ለማንኛውም ይመችህ የአራዳ ልጅ የእናቱ ልጅ። ሌላ ምንም የምለው ነገር የለም እና ብዙውን ሰዓትነት ስትከፍልም ነበረ። ሌላኛው ደግሞ ማለት ነው ሴትዮ አብርሃምና ሩታ እኮ 80 ከቀደዱ ቆየ። እውነትሽን ነው፣ እውነትሽን ነው። ለአንቺ እኮ ነው የቀደዱት፣ ለእኔ አይደለም፣ ወይም ለራሳቸው አይደለም። ለአንቺ ዶላር ሊሸቀልብሽ ነው የተቀደደው። እሺ ደግሞ ሴትዮ አትበሉኝ። ሲቀጥል ደግሞ አትምጡ፣ አትነጅሱኝ እናንተ ካህዲዎች ማለት ነው። ካህዲዎች ባትሆኑ ኖሮ በስድብ ድግሪ አትጭኑና በየኮሜንቱ አትዝረከረኩም። ገባች አይደለ? አንድ ሰው አማኝ ከሆነ ጾሙ አርፎ ይጾማል። አፉን ዘግቶ አፉን ያጸዳል፣ አይሳደብም፣ በየሄደበት አይናጀስም። ገባችሁ አይደለ? ነገር ግን እናንተ በየሄዳችሁበት ትጽፋላችሁ። ይሄ እኮ ከሃዲነታችሁ ነው የሚያሳየው። ፈጣሪያችሁ ክዳችሁ ነው የምትዞሩት ኮሜንት ስር ማለት ነው። ስለዚህ ክርስቲያኑም ጾም ላይ ነው፣ ሙስሊሙም ጾም ላይ ነው። ምንድን ነው የምትሰሩት እናንተ ተሳዳቢዎቹ? ለምንድን ነው የምትሳደቡት? ሌላ አንሸክልኩም። እኔ እንድሳደብ አታደርጉኝ፣ እንድሳሳት አታደርጉኝ። እውነት እኔ ጾሜ በስርዓት መጾም ነው የምፈልገው ማለት ነው። ደግሞ በሰው ትዳር ላይ ጥልቅ ብላችሁ ሀሳብ መስጠት ትፈልጋላችሁ፣ ማሽቃበጥ ትፈልጋላችሁ፣ ሩታን መንቀፍ ትፈልጋላችሁ፣ ሩታን መሳደብ ትፈልጋላችሁ። ትዳሩ የሩታ ነው፣ ትዳሩ የአብርሃም ነው። እናንተ ምን አገባችሁ? ምን አግብቷችሁ ነው ጥልቅ ብላችሁ ሩታን የምትሳደቡት? ይመለከታችኋል? አይመለከታችሁም እኮ 80 ቀደዋል። 80 አልቀደዱም። እየመረረሽ ዋጪ አዳሜ፣ እየመረራችሁ ዋጡት። እውነቴ ነው የምላችሁ። አብርሃም ነሩት አልቀደዱም። ሲያምርሽ ይቀራል አልኩሽ እኮ ሲያምርሽ ማለት ነው። እንዲህ አይናችሁ ደም ያነባል። እውነቴ ነው የምላችሁ። 80 ቀደዋል ብላችሁ የምታስቡ ሰዎች አይናችሁ ደም ነው የሚያነባው ገና ማለት ነው።
እናንተ ለሰው ሀይር ነገር አትመኙም ሸር ነገር እንጂ። እና ሴትዮ 80 ቀደዋል አልቀደዱም። ለእናንተ ለድራማና ዶላር ሊገኝባችሁ ተቀዷል። አለቀ። ወረቀት ነው የተቀደደው፣ ካርቶን ታውቃላችሁ አይደለ? እሽጉ ካርቶን የለም እሱ ነው የተቀደደው። ሌላ ደግሞ ስለ ሄርሜላ አታንሱብኝ። እኔ ጾሜ መጾም እፈልጋለሁ። እናንተ ጾመኞች አይደላችሁም፣ አመፀኞች ናችሁ። አመፀኞች መሆናችሁ ደግሞ እንግዲህ በኮሜንት ተረድተናል ማለት ነው ሁላችንም። ስለዚህ ባካችሁ ቤት አትምጡ። እውነቴን ነው የምላችሁ። እንዴ ልጹምበት እኔ በስንት ከአመት በኋላ እኮ ነው ረመዳንን የምናገኘው። ስለዚህ እናንተ እየመጣችሁ አትነጅሱን። ወንጀለኛ አታድርጉን። ጾማችን በስርዓት እንድንጾም ፈቀዱልን ማለት ነው። ስለዚህ ተፋቱኝ ነው ብላችሁ። እሺ ተፋቱኝ፣ አልፈልግም እንዳምጡ ቤት። እንዴ ረብሻችሁ ነው የሚነሳው እዚህ ስትመጡ። ስድባችሁ፣ ያለ አግባብ መናገራችሁ፣ ወይ ስለ ቡታጀራ ጠንቅቃችሁ አታውቁ፣ ወይ ዝም አትሉ። ፈጣሪ ሆይ ትዕግስቱ ስጠኝ። ለማንኛውም 80 ቀደዋል ገለመን እያልሽ አዳሜ ራስሽን ስትሸውጂ ኑሪ። አብርሃምና ሩታ ስንትና ስንት ድራማ ሰርተዋል። ስንትና ስንት ማለት ነው። ለምንድን ነው በግምት ሆኑት? ለምሳሌ ፍቅር ጥያቄ አቀረበች ተባለ። ስንትና ስንት ነገር ተብሏል። ያ ሁሉ ታሪክ ሆኖ አለፈ። ትዳር መሰረቱ። በትዳራቸው ላይ ብዙ እንቅፋት ደረሰባቸው። ሩታ በርትታ ጠንክራ ጎብዛ ማለት ነው። ወይኔ በላቸው። ነብር እኮ ናት እውነት ለመናገር ሩታ ነብር ማለት ነው። ልክ እንደ ሩታ የሩታ ታሪክ ተነግራችሁ ወይም ደግሞ በዚህ በኩል የደረሰባትን ይሄ የነበረ በትዳሯ መሀል ልክ እንደተጋቡ ይሄ ደርሶ ነበረ። ነገር ግን የእሷ ጎብዝና የእሷ ጥንካሬ እዚያ ያደረሳቸው ብትባሉ ቢነገራችሁ እያንዳንዶች ትጠነክሪ ነበረ። ግን የለም ሞዛዚት ማለት ነው። ወይኔ ኧረ እንድሳደብ አታድርጉኝ፣ ተው አትነጅሱኝ። እውነቴ ነው የምላችሁ። እና ማርቆሴ የኔ ውድ ጎብዛ ጎበዝ ነህ፣ ጠንካራ ነህ። እውነት ለመናገር ደግሞ አዛኝም ነው። አንተ ህይወትህን ሰምሮ ትዳር ይዘህ የልጆች አባት ሆነ ማየት ነው ምኞት ይሆናል ለመናገር ማለት ነው። ማርቆስን የምሬ ነው የምላችሁ ቤተሰብ። ምክንያቱም በጣም ሩህሩህና አዛኝ ልጅ ስለሆነ ከሁሉም ሰው ጋር የሚግባባ ልጅ ስለሆነ ማለት ነው። ስለዚህ እናንተም ቀልብ ይስጣችሁ ነው የምለው። ሌላ ከዚህ ውጭ ምንም የምለው ነገር የለም። አይዟችሁ። እኔን ቤት እየመጣችሁ አትስደቡኝ። ጾማችሁ ጾሙ፣ አመፀኛ አትሁኑ። ሰው ጾመኛ ነው የሚሆነው በአሁኑ ሰዓት። ስለዚህ ጾመኛ እንጂ አመፀኛ አይሆንም። አትኮምቱ። በማንም ትዳር ማንንም አያገባውም። የማንንም ትዳር ማንንም አይመራም። ስለዚህ ትዳራቸው እየመሩ ነው። ሌላ ደግሞ እከሌ ልጅ አላት እከሌ ልጅ የላትም፣ እዛው ትርኪ ምርኪያችሁ እዛው ኮምቱ። አትምጡ ቤቴ። እውነት ለመናገር አለች አላለች አይመለከተኝም ስለሌላ ሰው። ስለዚህ እንዳመጡ ማለት ነው። የሚዲያ ትርኪ ምርኪ አታምጡብኝ። እስኪ ስለ ራሳችሁ ህይወት ፈትሹ። እኔ ማነኝ? ምንድን ነኝ? ስለ እነሱ ትዳር ምን አገባኝ? ስለ ሄርሜላ ትዳር ምን አገባኝ? ስለ ሄርሜላ ህይወት ምን ያገባኛል? ይመለከተኛል ወይ ብለሽ ራስሽን ፈትሽ፣ እያንዳንድሽ ማለት ነው። ዝም ብላችሁ መታችሁ ሰው ትዳር ፈርሶ ሄርሜላ እንድትገባ ምኞት ከምትመኙ እኔ ማነኝ ብለሽ ራስሽን ፈትሽ። እውነት ለመናገር ማለት ነው። ቤተሰብ ሰላም ሁኑልኝ በያላችሁበት።